ለማስተር አብነት የሶስት ቀን ጾምና ጸሎት ቀን ታወጀ። በጎፋ ዞን የቡልቂ ከተማ ነዋሪዎች ለማስተር አብነት ከበደ በአደባባይ ጸሎት እያደረጉ ነው። በዛሬው ዕለት የቡልቂ ከተማ ነዋሪዎች ለበጎ ሰው ማስተር አብነት ከበደ በአንድነት ወጥቶ በአደባባይ እየጸለዩ ይገኛል። በገዜ ጎፋ ወረዳ የኬኒቾ ሻቾ፣ ኬኒቾ ጎዚዲ፣ ኬኒቾ ወይዛ እና ቡርዳ ቀበሌ በተአማኝ እምነቶች የሶስት ቀን ጾም እና ጸሎት ታውጀዋል። እንደዚህ ይሄ ወጣት በ2000 ዓመተ ምህረት በጎፋ ዞን ጌዜ ጎፋ ወረዳ በተከሰተው የመሬት መንሸራተት አደጋ ጊዜ ለአካባቢው ማህበረሰብ ትልቅ ውለታ በመክፈሉ ነው የህዝቡ ልብ ውስጥ ገብቶ መግባት የቻለው። ፈጣሪ የእናቶችና የአባቶች የመላ የኢትዮጵያ ህዝቦች ጸሎት ሰምቶ ለምስጋና እንዲያበቃው እምነታችን ነው። መላው የኢትዮጵያ ህዝብ ለወንድማችን ማስተር አብነት እንጸልይለት። ፈጣሪ ቸር ነገርን ያሰማን እና ይኸው እንግዲህ አቶ ማለት ነው። እቺ ናዝራዊትን እንግዲህ የዛሬ 4 ዓመት ነው 5 ዓመት እናስታውሳለን። ጓደኛዋ ወደ ቻይና እየሄደች ጓደኛዋ 4 ሻምፖ ይዘሽልኝ ወደ ቻይና ሂጂ ብላት ትሰጣታለች። ያው ጓደኛዬ ናት ብላ ምንም አልጠረጠረችም። ያኛውን ሻምፖ እንግዲህ ይዛ ስትሄድ ቻይና ኤርፖርት ውስጥ ሲፈተሽ አደንዛዥ እጽ ሆኖ ተገኘ እና እሷም እንግዲህ በሰዓቱ የሞት ፍርድ ይፈረድባት ተብሎ ነበር። አሁን ላይ ደግሞ ስለሷ አዲስ መረጃ ወጥቷል። እሱን የማነብላችሁ ሆኗል። ወቅታዊ መረጃ ስለ እህታችን ናዝራዊት አበራ አዲስ ተስፋ ሰጪ ዜናዎች። በቻይና በእስር ላይ ስለምትገኘው ኢትዮጵያዊ ናዝራዊት አበራ ወቅታዊ ሁኔታ ከቅርብ ቤተሰቦቿ የተገኘ አዲስ መረጃ ደርሶናል። ናዝራዊት ካለችበት አስቸጋሪ ሁኔታ አንጻር አሁንም ብርቱ ሆና እንደምትገኝ ተገልጸዋል። ቀደም ሲል ተከሳበት የነበረው የሞት ቅጣት በይግባኝ ወደ ዕድሜ ልክ እስራት መቀየሩን የምታወስ ሲሆን በአሁኑ ወቅት ደግሞ ቅጣቱን ይበልጥ ለማቅለል ሌላ የይግባኝ ጥያቄ ቀርቧል፣ በሂደት ላይ ይገኛል። ይህም ለቤተሰቦቿ ትልቅ ተስፋ ሆኗል። ናዝራዊት በእስር ላይ ቢሆንም ጊዜዋን በከንቱ እያሳለፈች አይደለም። ባላት የእንግሊዝኛ ቋንቋ ችሎታ ለሌሎች እስረኞች ትምህርት እየሰጠች ትገኛለች። በእስረኞችም ዘንድ እጅግ ተወዳጅ ናት። በቻይና ቋንቋ የመጀመሪያ ዲግሪዋን የያዘች ሲሆን በአሁኑ ወቅት በርካታ የቻይና መጻሕፍትን በማንበብ እውቀቷን እያዳበረች ትገኛለች። ከዚህ ቀደም ጠቅላይ ሚኒስትር ዶክተር አብይ አህመድ ጉዳዩን በቅርበት ሲከታተሉ የቆዩ ሲሆን ከቻይና ባለስልጣን ጋርም በተደጋጋሚ ተወያይተዋል። ጠቅላይ ሚኒስትር ለቤተሰቦቿ ስልክ በመደወል ድጋፋቸውን መግለጻቸውን ጠቁመዋል። በቅርቡም እህታችን እና ፓይለት የሆነች ወንድሟ ወይም ቻይና በመጓዝ በአካል አይተዋት ተመልሷል። አንዳንድ ማህበራዊ ሚዲያ የሚዘዋወረው ያልተረጋገጠ መረጃ በቤተሰቧ ላይ ከፍተኛ ድንጋጤን እየፈጠረ ይገኛል። ቀናቶች ቀርቷል። የሞት ፍርድ የሚባለው ነገር የለም። እባካችሁ ቤተሰቦቿን አታስጨንቁ። ፈጣሪ መጨረሻውን ያሳምር። በሰላም ወደ ሀገር የምትመለስበትን መንገድ ያቀናልን ብሏል። ከዚህ ምን ትማራላችሁ? የጓደኛ በተለይ የሴት ጓደኛ ያኔ አብዛኛዎቹም ናቸው እያልኩኝ አይደለም፣ ግን በይበልጥ ደግሞ በቃ የእናንተን ስኬት የማይወዱ የእናንተን መለወጥ የማይወዱ የእናንተን ለውጥ የማይወዱ ጓደኛ መስሎ በቃ እንዴት ነው እናንተ ፊት ለፊት ጥርሳቸውን እያሳዩ ከውስጥ ደግሞ ጉድጓድ ይቆፍርላችኋል።
ይቆፍሩላቸዋል ማለት ነው። አላህ ከእንደዚህ አይነት ጓደኛ ይጠብቃቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ለከዶ ጅማ ቲዩብ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ፎሎ ማድረግ እንዳትረሱ ማለት ነው። እንግዲህ ማስተር አብነት ያው ከዳር ኢትዮጵያን ከዳር እስከ ዳር በስለሱ እንዳለ ወጥተዋል ማለት ነው። እና ወደ ጎፋም የ3 ቀን ጾምና ጸሎት እንዲህ በሱ ስም ታውጇል ማለት ነው። ማስተር አብነት እንግዲህ የበጎነት ተምሳሌት እንደውም አሁን በቅርቡ ወደ 5 ሚሊዮን 1 በመግባቱ ቅልቦች ሽልማት ራሱ አበረክቶለት ነበረ። እና ሁላችሁም እንግዲህ ማስተር አብነት ከመጣበት እስካሁን ድረስ በጣም በስነ ምግባርም በምንም ብትሉ በጣም የተረጋጋ ልጅና በጣም መልካም ልጅ ነውና አላህ ሁሉንም ጤናውን ይመልስለት። ሁሉም ሰው አይታችሁ ከሆነ ስለሱ እኔ እንጃ እሱን የማይወድ ኢትዮጵያዊ አለ ብዬ አልገምትም። ሴጣን ካልሆነ ሴጣን ነው በመልካም ነገር የሚቀናው፣ ሴጣን ነው በመጥፎ ነገር የሚቀናው እንጂ መልካም በሚሰራ የተቸገሩትን የሚያበላ ጠያቂ ያጡትን የሚጠይቅ ሰው ሙስሊም ክርስቲያን ምንድነሽ ሳይል በኢትዮጵያዊነት መልክ ብቻ እያገለገለ ያለው ወንድማችን ነውና አላህ እሱ ምሕረቱን እንዲልክለት የሁላችንም ተማጽኖ ነው ማለት ነው። አላህ ሂዳውን ይስጠው ማለት ነው። እና ሲቀጥል ደግሞ ስለ እህታችን ናዝራዊት የሞት ፍርድ ሊፈረድባት የነበረው የሞት ፍርዱ ቀርቶ የእድሜ ልክ እስራት ወደ እስራት ተቀይሯል። እንደውም ማሻሻያም ሊኖር ይችላል ተብለዋል ማለት ነው። እሷ እንግዲህ በጓደኛዋ ነው የተበለችው። ጓደኛዋ የራሷን ህይወት እየኖረች ነው። አንዳንድ ሰው እኛ ጓደኛችን በቃ ገደል አትከተንም፣ ጓደኛችን በቃ እንደ እህታችን ነው ብለን አንዳንድ የምናስባቸው ጓደኞች አሉና ብቻ አንድ ሰው ከሌላ ሀገር ለምሳሌ ከኢትዮጵያ ወደ ቻይና፣ ከኢትዮጵያ ወደ አረብ ሀገር የተለያየ አውሮፓ ምናምን እቃ ይዞችሁልኝ ሂዱ ሲሉ ዝም የታሸገ ቢሆን ዝም ብላችሁ ጓደኛዬ ናት እህቴ ናት እንትኔ ናት ብላችሁ ዝም ብላችሁ አትቀበሉ። ጊዜው ከፍተዋል። ይዞ ያለ ማሄድ ወይ ደግሞ ያን ነገር በደንብ አድርጎ መፈተሽ ማየት ምንድን ነው ውስጡ ያለው። ለምን ያለማወቅ ከህግ ተጠያቂነት ሰውን አያድንም። ገባችሁ? እና እኔ አላወቅኩም እኔ እንትን አላልኩም ብትሉ የእናንተ ያለማወቅ እናንተን አያድናችሁም። ህግ ነው ማለት ነው። አሁን ይኸው በአንድ ሰው ሰበብ የዚች ልጅ ህይወት ብቻ በአንድ ቀን አጋጣሚ እናንተ በማታውቁት እናንተ ባላወቃችሁት እናንተ ባላሰባችሁት የእድሜ ልክ እስራት ሲፈረድባችሁ ምንኛ ነው ለቤተሰብ። እሷ እንኳን በቃ አንዴ ተወስነውባታል። ውሳኔዋን ቁጭ ብላ ትጠብቃለች። ምን ትላለች ግን? ወይኔ ቤተሰብ በጣም ነው የሚያሳዝነው። እንደው አላህ እንደው ራርቷቸው በለቀቁ። ኢትዮጵያ ላይ ብቻ ነው እንጂ ይሄ መጠጥ